በማህበራዊ ሚዲያ ድጋፍ የሚያሰባስቡ ከድርጊታቸው ሊቆጠቡ ይገባል ተብሏል። ይህ መረጃ ሌሎችን ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። በትግራይ ክልል ህጻጽ እንግዲህ የሚገኙ ችግረኞችን ተከትሎ የሰሞኑን በተለያዩ ማህበራዊ ሚዲያዎች የተለያዩ ድጋፍ እየተደረገ ነበር። ከዚህ ባሻገርም እንግዲህ በደብረ ብርሃን የሚገኙ ተፈናቃዮችም እንደዚሁ ድጋፍ እየተሰበሰበላቸው ነበር። የኢትዮጵያ አደጋ ስጋትና አመራር ኮሚሽን እንግዲህ ተገቢ አይደለም ብሏል። ይህን ሁኔታ ላልተገባ የፖለቲካ ፍጆታ እየተጠቀሙበት ያሉ አካላት ስላሉ ከድርጊታቸው እንዲቆጠቡ አሳስቧል። ወርቁ አይተነውን የ15 ሚሊዮን ብር ድጋፍ አንቀበልም ሲል አግማስ ኢትዮጵያ የበጎ አድራጎት ድርጅት ገለጸ። እንግዲህ ለረጅም ዓመታት በርካታ በጎ ተግባሮችን የፈጸመና የመንግስት አጋዥ የቆየ ድርጅት ሲሆን በተለይም ተፈናቃይ ወገኖች ጋር በተያያዘ ዘርፍ ብዙ ስራዎችን የሰራም ነው። ታዲያ ለነዚህ ወገኖች የድጋፍ ማሰባሰቢያ ፕሮግራም ላለፉት 6 ቀናት በታኩር አማካኝነት እየተደረገ የቆየ ሲሆን ድርጅታችን ከፖለቲካ ከዘርና ሃይማኖት የነጻና የጸዳ ነው ሲልም ተናግሯል። በዚህ መሰረት እንዲህ አይነት ሰላም ውድ ቤተሰብ እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሰላም እግዚአብሔር ከናንተ ጋር ይሁን። በዛሬው መረጃ መንግስት እርዳታ ማሰባሰብ ያስጠይቃል የሚል መግለጫ ሰጠ። ግለሰብም ይሁን ድርጅት እርዳታ ማሰባሰብ የማይችል መሆኑንና የማይችል መሆን ብቻ ሳይሆን በሕግ እንደሚጠየቅና እንደሚታሰር መናገሩ መግለጫ መስጠቱ በጣም ብዙዎችን እያነጋገረ ይገኛል። ስለዚህ በዝርዝር እናያለን። ሌላኛው አግማስ ኢትዮጵያ የተጎጆች እርዳታ ድርጅት አቶ ወርቁ አይተነው የሰጠውን 15 ሚሊዮን አልቀበልም ማለቱ ብዙዎችን እያነጋገረ ይገኛል። ይህንንም በዝርዝር እንመለከታለን። እነዚህንና ሌሎች አዳዲስ የሆኑ መረጃዎች ወቅታዊና አዳዲስ መረጃዎች አሉ። እስከ መጨረሻ ተከታተሉ። ይህንን ቪዲዮ ለብዙዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ይህንን ቻናልም ሰብስክራይብ በማድረግ ቤተሰብ ይሁኑ በማለት ወደ መረጃዎቹ ወስዳችኋለሁ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ አዲስ በጸደቀው በአደጋ ስጋት ስራ አመራር አዋጃችን ላይ ፍላጎቶችን በማናር ሰብአዊ ድጋፍ ፍላጎቶችን ማለት ነው የሌሉ ፍላጎቶችን በመፍጠር ባልተገባና በተሳሳተ ሁኔታ የሚሄድ ተቋም ግለሰብ አካል ካለ በሕግ ይጠየቃል። በእነዚህ ጉዳዮች ላይ የሚሳተፉ አካላት ከሚመለከተው የአደጋ ስጋት ስራ አመራር ኮሚሽን መንግስትን ወክሎ ማለት ነው በሚያደርገው ጥሪ የሚሳተፉ ከሆነ ለዚሁ በተዘረጋው አሰራር መሰረት በአሰራሩ ውስጥ ይሳተፋሉ ማለት ነው። የአካውንት ስርዓቱ አለ፣ የተቸገረውን የምንለይበት ስርዓት አለ። የምንለይበት ስርዓት በፌደራልም ከክልሎችም ጋር አብረን የምንሰራው ስራ አለ። ከዛ በወጣና ባፈነገጠ መንገድ በተለያዩ መንገዶች በግል ሴክተር ሊሆን ይችላል፣ በማህበራት ሊሆን ይችላል፣ በግለሰቦች ሊሆን ይችላል፣ በቲክቶክ በዩቲዩብ በምን የሚሄደው አካሄድ ተቀባይነት የለውም ብቻ ሳይሆን ተጠያቂነትን የሚያስከትል 16 ሚሊዮን 500 ሺህ ብር አሰባስበናል በአንድ ቀን ውስጥ ከምናምን ማለት ነው ጋይስ። በጣም ነው የሚገርመው። እንግዲህ እናንተ ደግሞ ብሔር ሳትለዩ ሃይማኖት ሳትለዩ ዘር ሳትለዩ ደግፋችኋል። አመሰግናችኋለሁ። በኢሳ ስምም እናመሰግናችኋለን ማለት ነው። እንግዲህ የምትመለከቱት ከጀርባዬ ትልቅ ትራክ አለ። ምግቦች አሉን፣ ልብሶችም አሉን። እነዚህ ልብሶችና ምግቦችና ከ16 ሚሊዮን 500 ሺህ ብር ጨምሮ ማለት ነው እኛም ብሔር ሳንለይ ዘር ሳንለይ ሃይማኖት ሳንለይ ማለት ነው በተለያዩ ቦታዎች ችግር ላጋጠማቸው ህዝቦቻችን እንደግፋለን ማለት ነው። እኩል በቂ እንዲበቃቸው አድርገን እንሰጣለን ማለት ነው። እንግዲህ ኑ ላሳያችሁ እስኪ ውስጥ ያለውን ነገር። ወንድም አለም ና እስኪ በእናትህ እናሳያቸው እስኪ። አሁን ዘይቱ እየተጫነ ይገኛል። እንደምትመለከቱት ዘይቱ እየተጫነ ነው የሚገኘው። እዛ ጋር ደግሞ ዱቄት አለ። ጀነሬተርም እየላክን እንገኛለን። እንደተናገርነው በተሻለን አቅም ለማሟላት እየሞከርን ነው ሁሉም ነገር። ይሄው እዚህ ጋርም ዱቄት አሉ፣ ልብሶች ናቸው እነዚህ የህፃናት ልብሶች አሉ፣ ጫማም አሉ።
ጫማዎች አሉ የልጆች ጫማ ሁሉ የንጽህና እንትኖች ሞዴስም አለ ሁሉም አለ ዘይት በቃ በአጠቃላይ ብዙ ነገር ነው የብርድ ልብሶች አሉ እና በጣም ነው ደስ የሚለው ጋይስ እሺ ዋው እናመሰግናለን አዲስ በጸደቀው በአደጋ ስጋት ስራ አመራር አዋጃችን ላይ ፍላጎቶችን በማናር ሰብአዊ ድጋፍ ፍላጎቶችን ማለት ነው የሌሉ ፍላጎቶችን በመፍጠር ባልተገባና በተሳሳተ ሁኔታ በማህበራዊ ሚዲያ ድጋፍ የሚያሰባስቡ ከድርጊታቸው ሊቆጠቡ ይገባል ተብሏል። ይህ መረጃ ሌሎችን እንደ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። በትግራይ ክልል ህጻጽ እንግዲህ የሚገኙ ችግረኞችን ተከትሎ የሰሞኑን በተለያዩ ማህበራዊ ሚዲያዎች የተለያዩ ድጋፍ እየተደረገ ነበር። ከዚህ ባሻገርም እንግዲህ በደብረ ብርሃን የሚገኙ ተፈናቃዮችም እንደዚሁ ድጋፍ እየተሰበሰበላቸው ነበር። የኢትዮጵያ አደጋ ስጋትና አመራር ኮሚሽን እንግዲህ ተገቢ አይደለም ብሏል። ይህን ሁኔታ ላልተገባ ፖለቲካ ፍጆታ እየተጠቀሙበት ያሉ አካላት ስላሉ ከድርጊታቸው እንዲቆጠቡ አሳስቧል። ለማንኛውም ይህንን መልእክት እንዴት አገኛችሁት? ሀሳብና አስተያየቶቻችሁን ኮሜንት ላይ አስቀምጡልን። የመረጃ ሌሎችን ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። የወርቁ አይተነውን የ15 ሚሊዮን ብር ድጋፍ አንቀበልም ሲል አግማስ ኢትዮጵያ የበጎ አድራጎት ድርጅት ገለጸ። እንግዲህ ለረጅም ዓመታት በርካታ በጎ ተግባሮችን የፈጸመና የመንግስት አጋዥ የቆየ ድርጅት ሲሆን በተለይም ተፈናቃይ ወገኖች ጋር በተያያዘ ዘርፍ ብዙ ስራዎችን የሰራም ነው። ታዲያ ለነዚህ ወገኖች የድጋፍ ማሰባሰቢያ ፕሮግራም ላለፉት 6 ቀናት በታኩር አማካኝነት እየተደረገ የቆየ ሲሆን ድርጅታችን ከፖለቲካ ከዘርና ሃይማኖት የነጻና የጸዳ ነው ሲልም ተናግሯል። በዚህ መሰረት እንዲህ አይነት አመለካከት ያላቸውን ጉዳዮች ከድርጅታችን ጋር ምንም አይነት ግንኙነት እንደሌላቸው በማረጋገጥ የድጋፍ ማሰባሰቢያ መርሃ ግብራችንን በይፋ ማጠናቀቃችንን ደግሞ መዝጋታችንን ለመግለጽ እንወዳለን ብለዋል። ለፈጣን መረጃዎች ፎሎ በማድረግ ቤተሰብ መሆን እንዳይረሳ። መልካም ቆይታ። በጣም የሚገርም ነው። እንደተመለከታችሁት እንግዲህ አግማስ ኢትዮጵያ የተጎጆች ድርጅት አቶ አይተነው ወርቁ አይተነው የሰጠውን 15 ሚሊዮን ለእርዳታ የሰጠውን 15 ሚሊዮን ብር አልቀበልም ተቀብዬ አልሰጥም ማለቱ በጣም ብዙዎችን አነጋግሯል እና በጣም የሚያሳዝን ነው። እንግዲህ አቶ ወርቁ አይተነው እነዚህ ሰዎች የተፈናቀሉ ሰዎች በሸዋ የተፈናቀሉ ሰዎች በሰሜን ሸዋ የተፈናቀሉ ሰዎች መረዳት አለባቸው በሚል በእነዚህ በወጣቶች አመካኝነት እንዲደርስ 15 ሚሊዮን ለግሷል። ያንን አልቀበልም አልሰጥም ማለቱ በጣም የሚያሳዝን ነው። ከቻለ ራሱ መርዳት ካልቻለ ደግሞ የሚረዱትን ሰዎች መደገፍ ሲገባ ተቀብሎ አልሰጥም ማለቱ የሚያሳዝን ነገር ነውና በጣም አሳዛኝ ነው። ሌላኛው መንግስት ይህን ተከትሎ ከዚህ ጋር ተያይዞ መንግስት እርዳታ ማሰባሰብ ክልክል ነው የሚል አዋጅ የሚል መግለጫ ሰጥቷል። ክልክል ነው ብቻ አይደለም፣ ይህንን የሚያደርግ ግለሰብም ይሁን ድርጅት ይታሰራል፣ ይጠየቃል፣ ይታሰራል ነው። ስለዚህ መለገስ፣ መርዳት፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የታረዙትን ማልበስ ያስጠይቃል ነው እያለ ያለው። ያስጠይቃል ብቻ ሳይሆን ያሳስራል። በጣም የሚገርም ነው። ከቻለ ራሱ መሸፈን፣ ራሱ ችግሩን መቅረፍ፣ ራሱ መለገስ ይችላል። ካልቻለ ደግሞ ፍላጎት ያላቸው ደጋግ ሰዎች የሚለግሱትን ልግስና መከልከሉ ትክክል አይመስለኝም። እንደኔ እንደራሴ ይህ ትክክል አይመስለኝም። መረዳት አለባቸው። የሚጠሙ፣ የሚራቡ፣ የሚያለቅሱ፣ የሚሞቱ ሰዎች፣ በራብ ምክንያት የሚሞቱ ሰዎች እርዳታውን ተቀብሎ ከሞት መዳን አለባቸው፣ ከራብ መዳን አለባቸው፣ ከጥም መዳን አለባቸው የሚል ሀሳብ ነው ያለኝ። ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን።